አንድ ቦታ ሙስሊም ይበልጣል አንድ ቦታ ፕሮቴስታንት ይበልጣል አንድ ኦርቶዶክስ ይበልጣል ስለዚህ አንድ ወጥ ነገር የአስተምሮ ጉዳይ በጎዳና ላይ በማህበራዊ ቦታዎች ላይ በገበያ ላይ የሆነ የሚደረጉ አምልኮ ጉዳዮች ላይ አምልኮ በቤተ እምነት ቢገደብ ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ አሜን አምላካችን ስሙ የተመሰገነ ይሁን እንግዲህ በዛሬው ቪዲዮ በርካታ ሙስሊም ወገኖቻችን ከጠቅላይ ሚኒስትር ጋር ተገናኝተው ያቀረቧቸው ጥያቄዎች አሉ በርካታ የሆኑ እጅግ በጣም ድንቅ የሆኑ ጥያቄዎች ከዛ ውስጥ እንግዲህ አንዱ በየጎዳና በአደባባይ የሚሰበኩ ስብከቶች እንዴት ነው መቆም ያለባቸው የሚሉንም ጠቅላይ ሚኒስትሩ አንስተዋል ማለት ነው እንዲሁም የሙስሊም ወገኖቻችን ትልቅ የሆነ ግዙፍ በኢትዮጵያ በጣም እጅግ ግዙፍ የሆነ መስጊድ ሊገነባላቸው እንደሆነ ጠቅሰዋል ማለት ነው እንዲሁም በርካታ ጥያቄዎች ተነስተዋል እነሱን ጉዳይ ምን መለከቱና ጠቅላይ ሚኒስትሩ ምን መለሰ በተለይ ይሄን የጎዳና ላይ ስብከቶችን አስቆማለሁ ብሎ የተናገረበት ንግግር አለ እጅግ በጣም ደስ የሚል እሱን አሳያችኋለሁ እስኪ በቅድሚያ በሀገራችን በቅርብ ጊዜያት ወዲህ በጎዳና ላይ የሚደረግ ስብከት በገበያ መካከል የሚደረግ ስብከት ምን ያህል እንደሚያደናቆር ሞንታሪ ወጥምዶ የሚጮህበት ጩኸት የሰውን መብት እንደሚገፍ እነዚህ ቪዲዮዎች እስኪ እንመለከትና ወደ ጠቅላይ ሚኒስትሩ እንሄዳለን ሱናው ያተረፈ ሱናው በህይወት ያስቆመ ሱናው ቃሉ ስለመጣ እንዳይቀልብ ወርዶ ስለመጣ እንዳይወጥ ስላንተ ሲል የተገረፈው በሰማያት ሰማያት በድንግል ማርያም ተወልዶ ያድን የመጣው ኢየሱስ ብቻውን ነው ያድናል ኃጢአት ትጣፍጣለች እውነት ግን ትመራለች ኢየሱስ ብቻውን ጌታ ነው እዚህ ጋር የሆነ ትርኢት ቢታይ ሁሉም ሰው ቆሞ ይመለከታል ለምን የኃጢአት ስር ስለነበረ የኃጢአት መንገድ ስለሆነ ኢየሱስ ሲሰበክ ጆሮህን አትግደል እውነተኛ ኢየሱስ ነው ልትሰማ ይገባሃል ሊያድን የሚችል ከኤችአይቪ ሊያድን የሚችል ከካንሰር ሊያድን የሚችል የ38,000 ዓመት ሽባን ሊተረትር የሚችል ከእናቱ ማኅፀን ጀምሮ እውር የነበረው ሊያወራ የቻለ ኢየሱስ ብቻ ነው እህቴ ስሜ ስለ አንቺ ነው ወርዶ የመጣው ክርስቶስ ሞተ ኢየሱስ ክርስቶስ እንጂ መጽሐፍ ሲናገር ደስ ይላል መዛግኒ ቁልቁሉ ጋፈዱ ከተከሰተ ወደው ዘንድ እንኳን አከሉት አለሉት ደምግባት አልነበረው ሚነግን አስቀሙተና ህመምና ደዌያችንን ተሸከመ ይላል እኩበተኛ ፍረደደርበተኛ ባዘና ግን ንገሩ በእግዚአብሔር እንደተቀጠፈ ቆጠር ነው በኢየሱስ ምን አስደነገጠ በምስሉ ላይ የምትመለከቷቸውን አባት ክብርና መብት የነካው ግለሰብ በሕግ ሊጠየቅ እንደሚገባ ተገለጸ። በሐዋሳ ከተማ የመካነ ሰማዕት ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ የሆኑትን መምህር ሞገስ ወደ አገልግሎት እየሄዱ በነበረበት ወቅት ያጋጠማቸው ነገር በርካቶችን አስቆጥቷል። የጎዳና ላይ ስብከት እያደረገ የሚታየው ግለሰብ በካህኑ ላይ እየተሳለቀና ሲያላግጥ የሚያሳይ ቪዲዮ መሰራጨቱን ተከትሎ ግለሰቡ በሕግ ሊጠየቅ እንደሚገባ ተጠይቋል። ይህ ድርጊት ሃይማኖታዊ ክብርን የሚጎዳና የሰውን ግላዊ ድንበር የሚጥስ መሆኑን የተገለጸ ሲሆን ካህኑን ካለ ፈቃዳቸው ለማስቆም ከመሞከሩም በላይ ኢየሱስ ጌታ ነው ይበሉ በማለት ሲዘባበት ተስተውሏል። ታዲያ ይህንን ድርጊት ተከትሎ መምህር ሞገስ ጉዳዩን በሕግ ለመከታተል ወይም ክስ ለመመስረት እንደሚያስቡ ተገልጿል። ለሌላው ቤተ እምነት ክብር የሌላቸው የጎዳና ላይ ስብከትን የሚያካሂዱ ግለሰቦች ሂጃብ ያደረጉ ሴቶችንም ሳይቀር ያለ ፈቃዳቸው በማስቆም የሚሳለቁ መኖራቸውም ተጠቁሟል። እናንተስ ጉዳዩን እንዴት ታዩታላችሁ? ሐሳባችሁን ኮሜንት መስጫው ላይ አስቀምጡ። ይሄን ቪዲዮ የምትመለከቱ ሁላችሁም ሐሳብ አስተያየታችሁን ስጡ ይሄ የጎዳና የገበያ ላይ ስብከት የት ድረስ ነው መድ ያለበት እስከመቼ ነው እንደዚህ ነው የሚቀጥለው እንግዲህ ያያችሁት ነው ሄዶ አንድ የቤተክርስቲያናችንን ካህን አባት እስከ ማንገላታት በጉልበት አንቆ እስከ መታገል ደረሰ ባለጌ ነውረኛ ሃይማኖተኞችን የሚሉ መናፍቃን ፕሮቴስታንት ፓስተሮችን ወልዷል ማለት ነው ስለዚህ የጉዳይ በቃ ሊባል ይገባል ጠቅላይ ሚኒስትሩም ለዚህ ነገር መፍትሄ ይሰጣሉ ስላሉ እናንተም ጉልበት ይሆን ዘንድ ሐሳብ አስተያየታችሁን በዚህ ጉዳይ ስጡ ምንድነው የምትሉት ሙስሊሞች ጥሩ ጥያቄ ስለጠየቁ ማለት ነው የጎዳና ላይ ስብከት መቆም መቻል አለበት ምክንያቱም መንግስት ለሁሉም አብያተ ክርስቲያናት የሃይማኖት ተቋማት የማምለኪያ ስፍራ ቦታ ሰጥቷል ማለት ነው እንግዲህ ይሄን እንዳለን ሁላችሁም አስተያየቱን እንድትሰጡ ወላለሁኝ እስቲ እንቀጥል አንድ ሸሁ ጠቅላይ ሚኒስትሩን የጠየቁት ጥያቄ አለ ጠቅላይ ሚኒስትሩስ ምን መለሰ እንቀጥል እኔም ማቀርበው በ2005 በቀድሞ በፌደራል ጉዳዮች ሚኒስቴር አንድ የወጣ የአምልኮና የአለባበስ ስርዓት የሚል በተማሪዎች ዙሪያ ትኩረት ያደረገ መመሪያ አለ ያ መመሪያ ትኩረት ያደረገው በዛት በሙስሊም ሴት ተማሪዎች ላይ ነው ያ ነገር የሙስሊሙን ማህበረሰብ
በሚመች መልኩ ሐቁን በጠበቀ መልኩ ያ መመሪያ እንዲሻሻል አቅጣጫ ቢሰጡልን። ሌላው ኢትዮጵያ የብዙ እምነቶች ሀገር ናት። አንድ ቦታ ሙስሊም ይበልጣል፣ አንድ ቦታ ፕሮቴስታንት ይበልጣል፣ አንድ ኦርቶዶክስ ይበልጣል። ስለዚህ አንድ ወጥ ነገር የአስተምሮ ጉዳይ በጎዳና ላይ በማህበራዊ ቦታዎች ላይ በገበያ ላይ የሆነ የሚደረጉ አምልኮ ጉዳዮች ላይ አምልኮ በቤተ እምነት ቢገደብ ይሄ ነገር አንድ ልባድ እንዲሰጥ አቅጣጫ ቢሰጡልን አመሰግናለሁ። በእውነት ይሄ ሙስሊም ወንድማችን ወይም ኡስታዝ ሊሆን ይችላል እንግዲህ አላወኩም ሾው ድንቅ የሆነ ጥያቄ ለጠቅላይ ሚኒስትሩ አቀርቧል ማለት ነው። ሁላችሁም ይህን ሾው ማመስገን ይኖርብናል። ለመሆኑ ጠቅላይ ሚኒስትሩ እንዴት መለሱለት? ምላሹ ምን ይመስላል? የምንከታተል ይሆናል። ነገር ግን ጠቅላይ ሚኒስትሩ አብሮ ካያዙት ጋራ እጅግ በጣም ያሳዘነን ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኙ ወይም ምእመናን ቁጥሩን አሳንሰው የተናገሩበት መንገድ እጅግ በጣም ያሳዝኑን አለኝ። እስኪንም ቪዲዮ አብረን እንመለከተው። ሁሉ ጋር መድረስ ስለማይቻል እዚህ የጀመርነው እንዲሳካ በዱዓም በገንዘባችሁም በሐሳብም ማገዝ አለባችሁ። ዝም ብሎ የሚናገሩ ሰዎች አሉ፣ ዝም ብሎ የሚያጥላሉ ሰዎች አሉ። እኛ እንተወው፣ ስለሚነገር ምን ተወው ነገር የለም፣ ሰርተን ነው የምናሳየው። ግን ቢያንስ ህዝቡ የሚሰራው ለልጆቹ እንደሆነ አስቦ ተባባሪ መሆን አለበት። በዚህ አጋጣሚ በተለይ ሼህ ሀጂን እና ወጣቶቹን በጣም በትህትና ለለመናችሁ የምፈልገው ነገር የጫት ጉዳይ ነው። እስላምና ጫት የሚያገናኘው ነገር የለም። ልክ እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው። በጣም መጥፎ ነው። ልጆቻችን እየጨረሰ ነው ያለው ጫት። ጥርሳቸውን፣ ፊታቸውን፣ ደማቸውን መጥቶ እየጨረሰ ነው ያለው። ተማር ጫት፣ የሆነ ስራ ጫት፣ ለማንኛውም እንቅስቃሴ ጫት ልክ እንደ መኪና እንደ ነዳጅ የሚያስብ ትውልድ ይሄ እናንተ የምታስቡትን ሀገር መሸከም አይችልም። በአንድ ቀን አናጠፋውም። ይሄ ነገር ለምዱ የቆየ ስለሆነ ግን አስቡበት። አንደኛ እስላምና ጫት የሚያገናኘው ነገር የለም። ረመዳንና ጫት የሚያገናኘው ነገር የለም። ሰው ዝም ብሎ ከእራት እስከ ሱር ካልቃመ ያልጾመ እየመሰለው እንደሱ ትክክል አይደለምና ቢታሰብበት ቢመከርበት ጥሩ ነው። እየጎዳ ነው። በተለይ አንዳንዱ አካባቢ በጣም ችግር ነው እና እናንተን እርዳታ በዚህ ጉዳይ እንፈልጋለን። በጫት ጉዳይ ያነሱት ሐሳብ እጅግ በጣም ድንቅ ነው። በእውነት እንግዲህ ይሄ ከእስልምና ብቻ ሳይሆን ከሌሎችም ሃይማኖት ጋር የተያያዘ ነው። ብዙ ወጣቶችን ብዙ አምራች ጉልበት ያጣንበት ክፉ መርዛማ ነገር ቢኖር ይሄ ሱሰኝነት ወይም ደግሞ በአልኮልና በጫት የመጠቃት የሱሰኝነት ጉዳይ ስለሆነ በዚህ ጉዳይ ሁሉም የሃይማኖት ተቋማት ሊሰሩ ይገባል። እስልምናውም ኦርቶዶክሱም የፕሮቴስታንቱም ሃይማኖት ወጣቶች ወይም ደግሞ ልጆቻቸው ከእንዲህ ያለው ከጫት ሱስና በተለያዩ መንገድ ሱስ ሊሆኑ የሚችሉ ነገሮች ከአደጋ እንዲወጡ መሰራት መቻል አለበት ማለት ነው። ይሄ በጣም ድንቅ ነገር ነው የተናገሩት ማለት ነው። እስኪ እንግዲህ ደግሞ ይቀጥላሉ ጠቅላይ ሚኒስትሩ ይህ መንግስት የፕሮቴስታንት ነው ወይስ የእስልምና መንግስት ነው የሚል ጥያቄ ያነሳሉ። የትኛው ነው? እናንተ ምን ትላላችሁ? ይህ መንግስት እውነት ሃይማኖታዊ መንግስት ነው ወይስ ሴኩላሪዝም ነው? እስኪ እንስማው። ለፕሮቴስታንት አባቶች እንደነገርኩት ይሄ መንግስት የእስላም መንግስት አይደለም፣ የጴንጤ አይደለም፣ የኦርቶዶክስ አይደለም። ሁሉ የራሱ ሊያደርገው ይሰቃያል። ግን ይሄ የኢትዮጵያ መንግስት ነው። ሁሉም ሰው እንደ ብቃቱ ሊመደብ ይችላል። የሚቀሩ ጉዳዮች ደግሞ አሉ። እሱ ደግሞ ሰብር ይፈልጋል። በአንድ ጊዜ ሊቀየር አይችልም። ደግሞ ጥሩ ኤክስኪዩዝ እኮ ነው። ማን ይስጠጣ ኢለይሂ ሰቢላ የምትለዋም በጣም አስፈላጊ ናት። እሷን መጠቀም ያስፈልጋል ማለት ነው። ጥንታዊ ቦታዎች ቢታዩ ተባለው እውነት ነው። በጣም ብዙ ቦታ አሉ ኢትዮጵያ ውስጥ። የተወሰኑ የጀመርናቸው አሉ። አቅም እየመጣ ሲሄድ ይቀጥላል። ያስፈልጋል፣ ይቀጥላል። ህዝብና ቤት ቆጠራ በሚመለከት አንዴ ከናንተ ይሁን ብቻ ከሃይማኖት አባቶች የሰማሁት ነው። ኦርቶዶክስ የሃይማኖት አባት፣ የሙስሊም የሃይማኖት አባት፣ የፕሮቴስታንትና የካቶሊክ አንድ ሀገር ይሄዳሉ ይባላል ስብሰባ እና ሄዱና የኦርቶዶክሱ ይነሱና ኦርቶዶክስ ጥንታዊ እምነት ናት ኢትዮጵያ ውስጥ ከ50% በላይ የኢትዮጵያ ህዝብ
ኦርቶዶክስ ነው፣ እኛ በጣም ሰፊ ነን ብለው ያሳቸውን ሐሳብ ይናገራሉ። ከዛ የሙስሊም ይነሱና እኛ እስልምና ከመዲና በፊት እኛ ጋር የገባ የኛ ንጉስ የተቀበለው ከ1400 በላይ ዓመት በላይ የቆየ እምነት ነው። 50% በላይ የኢትዮጵያ ሕዝብ ሙስሊም ነው ብሎ ተናገሩ። ሶስተኛ ካቶሊኩ ሲነሱ ያ ሁለቱ ከ50 በላይ ስለወሰዱ በብሔርም እንደዛ ነው። አይታችሁ ከሆነ በብሔርም ቁጥር ይጠራል። የህዝብ ቆጠራ ለብዙ ነገር ያስፈልጋል፣ ለፕላኒንግ ያስፈልጋል። ለእምነት ለኮምፒቲሽን ሳይሆን ብዙ ዓላማ ያለውና ጊዜው ሲደርስ እንደተባለው በትብብር በጋራ እንሰራለን። በኢትዮጵያ ሀገራችን ከፍተኛውን ቁጥር የያዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እንደሆነ ይታወቃል። ከ70% በላይ የሚሆነው ማለት ነው። ነገር ግን ይሄ ሆኖ ያለ 50% በላይ እንዲህ ብሎ በስላቅ ማለፋቸው እጅግ በጣም የሚያስደንቅ ነው። ምን እንዳሳቃቸው ምን እንዳሳላቃቸውም የሚገርም ነገር። እንግዲህ ከ50% በላይ ብሎ መገለጹ አላሳመናቸውም ይሆናል ወይስ ምንድነው የሚለው እጅግ በጣም የሚያወዛግብ ምላሽ ነው የሰጡበት በዚህ ጉዳይ ማለት ነው። ነገር ግን ይሄ መታወቂያ ጠቅላይ ሚኒስትሩ በዚህ አላበቁም። አልጄሪያ ላይ የታየውን ግዙፍ መስጊድ በኢትዮጵያ እንገነባዋለን እንገንባው ይላሉ። እስኪ የሙስሊም ቁጥር በሌላ መንገድ ብንገልጸው ለምሳሌ የጀመርናቸው መስጊዶች በመጨረስ ብንገልጸው ብዙ ከሆነ እናዋጣና እንስራው። ሁለተኛ አልጄሪያ ሼክ ሀጅ አየው ያሉት መስጊድ ያስቀናል። በጣም ነው የሚያስቀናው። ኢትዮጵያ ውስጥ አንድ የነጃሺ ሀገር አንድ መስጊድ ያጣል። እስቲ ቁጥራችሁ 30 40 50 100 ሚሊዮን ከሆናችሁ አምጡ ገንዘብና እሱን እንስራ። ዝም ብሎ እንደዚህ ቁጥር ምን ያደርጋል? አምጡት። ትችላላችሁ በየአቅማችሁ ማለት ነው። ሁሉ እኩል አይደለም የሚችለው። በየአቅማችሁ አንድ ደና መስጂድ እንደው በቃ የሚኮራበት ሁሉ ሰው ሄዶ የሚያይበት ታሪካችን የሚገለጽበት አፋር፣ ሶማሌ፣ ኦሮሞ፣ አማራው፣ ትግሬው የሚታይበት እሱን ከሰራን በኋላ እሱ ራሱ ይናገራል ቁጥሩን፣ ችግር የለውም። በፓወር ግን በፖለቲካ ስልጣን በሚመለከት እኛ የእምነት ፎቢያ የለብንም። እንደዛ እንዳትቸገሩ። የትኛውም እምነት ኢትዮጵያን ወዶ በቅንነት እስካገለገለ ድረስ ችግር የለብንም። ከሙስሊም ጋር መስራት የማይችል ከሌላ እምነት ጋር መስራት የሚችል መንግስትም አይደለም። ባለቤት ናችሁ። ሀገሩ እናንተ ነው። ከሌሎች ወንድሞቻችሁ ጋር አገሩን ኦውን አድርጋችሁ ለሙስሊምም ለሌላውም በሚጠቅም መንገድ የሚመራ ሀገር መሆን አለበት። እንደዛ ከታሰበ ጥሩ ይሆናል። አረብ ሊግ በሆነችው አልጄሪያ የተሰራውን አይነት ታላቅ ግዙፍ መስጊድ በኢትዮጵያ እንስራ። ያ ግዙፍ መስጊድ ይተከል። ያኔ ግዙፉ መስጊድ ማን ግዙፍ ቁጥር እንዳለው በኢትዮጵያ ብዛት ያለው የሃይማኖት ቁጥር የትኛው እንደሆነ ይታወቃል። ስለዚህ ያን ግዙፍ መስጊድ በኢትዮጵያ እንስራው አግዛቸዋለሁ የሚል አይነት መልእክት አስተላልፈዋል። ስለዚህ ግዙፍ መስጊድ በተሰራ ቁጥር የእስልምናው ቁጥር ግዙፍነት ይታወቃል ማለት ነው፣ ብዛት ይታወቃል የሚል ገልጸዋል። ሰላም ቆዩ። እጅግ ያሳዝናል ይህ ጉዳይ።